ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። አሁን የደረሰን መረጃ አለ። የአማራ ፋኖ ህዝባዊ ድርጅት አፋሕድ ሁለት አመራሮችን ማገዱን አስታውቋል። አመራሮቹን ያገደበትን ምክንያት በተመለከተና በሌሎች ጉዳዮች ላይ የድርጅቱን አመራሮች መስመር ላይ አግኝቻለሁ። ረዳት ፕሮፌሰር ጌታ አስራደ የአማራ ፋኖ ህዝባዊ ድርጅት አፋሕድ የፖለቲካ ጉዳዮች ኃላፊ፣ እንደዚሁም ኢንጂነር አሻግሬ ባየ በአማራ ፋኖ ህዝባዊ ድርጅት የጎጃም ጠቅላይ ግዛት እዝ ስራ አስፈጻሚ ኮሚቴ አባል ሁለቱንም መስመር ላይ ይገኛሉ። በጣም ነው ማመሰግነው። በቅድሚያ ኢንጂነር አሻግሬ ባየ እንደው በጉዳዩ ላይ ምንድነው የተፈጠረው? ሁለት የድርጅታችሁን አመራሮች ማገዳችሁን የሚገልጽ መግለጫ ሰጣችኋል። ምንድነው የተፈጠረው? እሺ አመሰግናለሁ ስለጋበዝከን። በመጀመሪያ የታገዱት አመራሮች አንደኛ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት እዝ ሰብሳቢ የነበረና የድርጅታችን የውጭ ጉዳይ መምሪያ ኃላፊ የነበረ ነው። በሁለተኛ ደረጃ በወሎ ቤት አማራ ጠቅላይ ግዛት እዝ የመረጃና ደህንነት ክፍል ኃላፊ እንዲሁም የድርጅቱ ስራ አስፈጻሚ የነበረ መስፍን ከፋለኝ ናቸው። ሁለቱም ከድርጅታችን ታግደዋል። እንግዲህ በዚህ ጉዳይ ላይ ልናጋራ የምንፈልገው መረጃ ምንድነው? በመጀመሪያ ማንም ሰው በአመለካከቱ ሳቢያ በድርጅታችን ምንም አይነት ተጽዕኖ እንደማይደረግበት መታወቅ አለበት። ሌላው ሊታገዱ የቻሉበት ዋና ምክንያት ከአገዛዙ ጋር ግንኙነት ፈጥረው እንዲሁም ደግሞ ተልዕኮ ተቀብለው በማስረጃ የተረጋገጠ ማስረጃ በመኖሩ ሊታገዱ ችለዋል። ያው ማስረጃም እንደተያዘባቸው ሲያውቁና ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውረው ጠፍተዋል ማለት ነው። በዚህ አጋጣሚ በዚህ ሰዓት ይሄ ዜና ሲከናወን ሰራዊታችንም ሆነ የድርጅታችን አመራሮች የት እንዳሉ እንደማናውቅ መግለጽ እንፈልጋለን። ሌላውን ጉዳይ ግን በሌላ ጊዜ በዝርዝር የምንመጣበት ሆኖ የጎጃም ጠቅላይ ግዛት እዝ ሰብሳቢ የነበረውን ማስረሻ ሰጤን በተመለከተ ከዚህ በፊት ከፍተኛ የሆነ የእዝ ፋይናንስ ያባከነ መሆኑንም ልንገልጽ እንፈልጋለን። ከፍተኛ የሆነ የአሰራር ችግሮችም ኑረው በከፍተኛ ክትትል ሲደረግ እንደነበረ እና ነገሮችንም ደግሞ ለማስተካከል ከፍተኛ ጥረት ስናደርግ የነበረን መሆኑን መግለጽ ነው የምንፈልገው። አመሰግናለሁ። በጣም ነው ማመሰግነው ኢንጂነር አሻግሬ። እንግዲህ ረዳት ፕሮፌሰር ጌታ አስራደ በመግለጫችሁ ላይ የውስጥ ካድሬዎችን በገንዘብና በተለያዩ መደለያዎች በማማለል ትግሉን ለመጥለፍም በተደጋጋሚ ሙከራዎች ተደርገዋል። በዚህም ሂደት ውስብስብ ክስተቶችን በጥበብ በማለፍ አፋሕድ የአመራር ብቃቱን ለጠላት በተግባር አሳይቶበታል። ሆኖም ከህዝብና አባላት ተደጋጋሚ በቀረቡ አቤቱታዎችና ቅሬታዎች ሳቢያ ሁለት የስራ አስፈጻሚ ኮሚቴ አባላት ለረጅም ጊዜ በጽሞናና በጥንቃቄ ማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠትና ለህዝብ ይፋ ማድረግ አስፈልጓል። በዚህ መሰረት ማስረሻ ሰጤ፣ መስፍን ከፈለኝ ከአፋሕድ የስራ አስፈጻሚ ኮሚቴ አባልነታቸው እንዲታገዱ ተወስኗል ይላል። እስቲ እንደው ከኢንጂነር አሻግሬ በተጨማሪ ለነዚህ ሁለት አመራሮች መታገድ አመራሩ እናንተ የደረሳችሁበት ድምዳሜ ምንድን ነው? እንግዲህ ቅሬታ በተደጋጋሚ እንደሚቀርብ ነው የገለጻችሁትና ወደዚህ ውሳኔ እንዴት ደረሳችሁ? ግናለው መሳይ እድሉንም ስለሰጠህን ጭምር ወንድሜ ኢንጂነር አሻግሬ እንደገለጸው ለሁሉም የትግሉ ባለቤት ለህዝባችን፣ ለደጋፊዎቻችን እና ለሰራዊታችንም ጭምር ግልጽ እንዲሆን የምንፈልገው ነገር ምንድን ነው? አፋሕድ እንደ ተቋም በባህሪው ከፍተኛ የሆነ የውስጥ የሚለማመድ ተቋም ነው። በጣም በብዙ ነገሮች ነፃነትን ይሰጣል። የትኛውንም አይነት ሀሳብ ማራመድ የምትችልበት ተቋም ነው። በሀሳብ ደረጃ ያለምንም መሸማቀቅ በትግሉ ውስጥ የትኛውንም መንገድ የተሻለ ነው ብሎ ለሚያቀርብ አካል ሁሌም ሀሳቡን በነፃነት ማራመድ የሚቻልበት ተቋም ነው። እንግዲህ በዚህ ሂደት ሁላችንም እንደምናውቀው አፋሕድ ከተመሰረተ 1 ዓመት ከ5 ወር ገደማ ሆኖታል። በዚህ ሂደት ውስጥ በርካታ መስዋዕትነትን እየከፈለ ለአማራ በጽኑ መሰረት ላይ የተገነባ ተቋም እንዲሆን ለማድረግ ብዙ ጀግኖችንም ጭምር እየሰዋ ድርጅታችን ከዚህ ደርሷል። በዚህ ሂደት ውስጥ መንገዳችን በጣም ብዙ ፈተናዎችን እየተሞላ ነው የነበረው። አንዳንዴ ምናልባት ደጋፊዎቻችንም ህዝባችንም ጭምር ብዥታ እስከሚገባው ድረስ ውስጥ ላይ የተለያዩ ሀሜቶችን ሲመጡ ድርጅቱ እጅግ በጣም ጥንቃቄ በተሞላበት መንገድ ብዙ ነገሮችን በተጨባጭ ማስረጃ ሂዶ ለማረጋገጥ ጥረት እያደረገ ነው የቆየው። እንግዲህ የዚህ አካል የሆነው አንዱ ድርጅታችን ሁለቱ ስራ አስፈጻሚዎች ካፕቴን ማስረሻ ሰጤና መስፍን ከፈለኝ ትናንትና ህዳር 22 2018 ዓ.ም በተቋማችን እንደወጣው መግለጫ ከዚህ በፊት ሲቀርቡ የነበሩ ጥቆማዎች፣ አቤቱታዎች እና ማስረጃዎችን በጥልቀት ተቋማችን መርምሯል። በዚህም መሰረት በተጨባጭ 1 2 3 ተብሎ የሚጠቀስ በተለይ ደግሞ በድብቅ ከጠላት ጋር የሚደረግ
ግንኙነት እንዳለ ማረጋገጥ ተችሏል። ይሄ ደግሞ ትግላችን ይንዳል ሩቅ ዓላማን በአጭር የሚያስቀር በመሆኑ ድርጅታችን በሁለቱም አመራሮች ላይ አስሮ ለመመርመርና እርምጃ ለመውሰድ እየተዘጋጀ ባለበት ሰዓት ሁለቱም አደረጃጀታቸው ጠፍተዋል። በእርግጥ መስፍን ከፈለኝ በተለያየ ምክንያት በጤናና በሌላ ምክንያት ከወጣ ቆየት ብሏል። ካፕቴን ማስረሻ ትናንት እንደተባለው እዙም ጭምር ተሰብስቦ ተወያይቶ ገምግሞ በተጨባጭ ማስረጃ ነገ ወዲያም በታሪክ የምናያቸውን ነገሮች ማስረጃዎችን በእጁ ይዞ ነገር ግን እነዚህ ከጠላት ጋር የተደረጉ ግንኙነቶች በሙሉ ማስረጃ ሲገኙ ያው ከተቋማቸው ሾልከው ወጥተዋል። ምንም እንኳን አሁን ያሉበት ሁኔታ ባናቅም ድርጅቱ ግን ይህንን ነገር በተጨባጭ ማስረጃና ብዙ ነገሮችንም ጭምር የህዝባችንም ስነ ልቦና የታጋዩንም ስነ ልቦናና ዋናው ደግሞ የትግላችን ዓላማ ጭምር ብዥታ በማይከት መንገድ ጥርት አድርጎ ማረጋገጥ በመቻሉ ምክንያት እንዲህ አይነት በሁለቱም ላይ ከድርጅት ስራ አስፈጻሚም ከድርጅት አባልነትም ጭምር እንዲታገዱ የተደረገበት ሁኔታ ነው ያለው። መሳይ እንግዲህ ኢንጂነር አሻግሬ ወደ እርስዎ ልምጣና ይሄን ሁሉ ነገሮች ሲሆኑ በጣም ከባድ ነገር ነው። ከአገዛዙ ጋር ጠላት ብላችሁ እናንተ ፈርጃችሁ እየተዋጋችሁ ካላችሁት ኃይሎች ጋር በድብቅ እየተገናኙ መሆናቸውን ቀደም ሲል መረጃዎች ወጡ ነበረ። መስፍን ከፈለኝ እንደዚሁ ከአንድ የአማራ ክልል ባለስልጣን ጋር በስልክ የተለዋወጠው ወደ አደባባይ በቅቶ ብዙ ነገር ሲባል እንደነበረ አስታውሳለሁ። ማስረሻም ሰጤ በተመሳሳይ በዚህ ከሐሜት በዘለለ ብዙ ነገሮች ሲገለጽ እንደነበረ ነው በማስረጃ አስደግፎ መግለጽ የሚቻለው። ለምን ይሄን ያህል ጊዜ ቆያችሁ? በዚህ ምክንያት ዋጋ አልከፈላችሁም ወይ? እንዲህ አይነቱ ነገር ምን አስተምሯችሁ ሳለፈ? እሺ፣ በድጋሜ በጣም አመሰግናለሁ። ያው ትግል ጥንቃቄ ይፈልጋል፣ በጥበብ መራመድን ይፈልጋል። በተለይ ደግሞ የአማራ ትግል ብዙ እጆች የሚገቡበት በከፍተኛ ሁኔታ ብዙ ኃይሎች በትኩረት የሚከታተሉት ትግል በመሆኑ የትጥቅ ትግል ደግሞ በባህሪው ውስብስብ ነገሮችን በጥበብና በትዕግስት ማለፍ ተገቢ በመሆኑ በከፍተኛ ሁኔታ ትኩረት ሰጥተን ጉዳዩን ስንከታተል ቆይተናል ማለት ነው። በዚህ አጋጣሚ መናገር የምፈልገው ከዚህ በፊት መስፍን ከፋለኝ ባደረገው ያልተገባ መርህ አልባ ግንኙነት ድርጅታችንም ሆነ ወሎ ቤት አማራ ጠቅላይ ግዛት እዝ መግለጫ ወጥቶ አግዶ ጉዳዩን ወደፊት ለህዝብም ይፋ እንደሚያደርግ በመግለጫው አሳውቆ ነበር። ነገሮችን ካጣራና ሌሎች እጆች የሚኖሩበት አይኖሩበት የሚለውን በጥልቀት ከገመገመ በኋላ በከፍተኛ ሁኔታ ድርጅታችን በሁለቱ ግለሰቦች ላይ ተጨባጭ የሆነ ማስረጃ በማግኘቱና በማረጋገጡ ከአባልነታቸው ሊያግዳቸው ችለዋል ማለት ነው። ረዳት ፕሮፌሰር ጌታ አስራደም ምናልባት አሁን በዚህ ጉዳይ ላይ በቀጣይ ምን ልንሰማ እንደምንችል እንጠብቃለን። ወዴት ነው ያረፉት? አሁን መረጃዎች እየወጡ ነው የሚገኙት። ሁለቱም ለመንግስት እጃቸውን ሰጥተዋል። በተለይ ካፒቴን ማስረሻ ሰጤ ለመንግስት እጅ ሰጥተዋል የሚል መረጃ በስፋት እየወጣ ይገኛል። ይህ ምን ያህል እናንተ የምታውቁት በማስረጃ የምትገልጹት ነው? እሱን መልሱን ልትሰጠኝ ትችላለን። በሌላ በኩል ወስደዋል የተባሉት መረጃዎች ካሉ እንግዲህ ጥንቃቄ ማድረግ ይገባል። የቅርብ ሰው ነው፣ አጠገባችሁ ያለ ሰው ነው። አገዛዙ መረጃዎችን እየሰበሰበ የድሮን ጥቃትን ጨምሮ በእናንተ ላይ ግድያ ሙከራ፣ ግድያ እርምጃ ለመውሰድ ከፍተኛ እንቅስቃሴ እያደረገ ባለበት ሰዓት ላይ ምናልባት የዚህ የማስረሻ ሰጤ ወደ መንግስት መሄድ ምን ያህል ጉዳት ሊኖረው ይችላል? ይዞ ሲሄደው ማስረጃ ድርጅታችሁ ላይ የሚያመጣው አደጋ ይኖራል ወይ? ይህን መርምራችኋል? ምናልባት በዚህ አጋጣሚ ልትገልጹ የምትችሉትን ነገር ካለም እድሉን ልስጥህ። መጀመሪያ ያነሳውን በተመለከተ ትግላችን ውስጥ አብረው የቆዩ ግለሰቦች ያው ከተቋማችን ከአደረጃጀታቸው ከሰራዊቱ ጠፍተው መሄዳቸው ነው እንጂ አሁን ያሉበት ሁኔታ ማረጋገጥ አንችልም። ሚዲያ ላይ እንደ ማንኛውም ሰው የምንሰማው ነገር አለ። ዞሮ ዞሮ ምንድን ነው ከዚህ በኋላ የድርጅታችን አካል እንዳልሆኑ እንደ ተቋም በዚህ ልክ ከሄድን ቀጣዩን ያው እነሱ ባቀዱት ልክ የሚሆኑትን የምናየው ነው የሚሆነው። አሁን ባለው ሁኔታ ግን ዚና ዛ ናቸው ለማለት አንችልም። ዞሮ ዞሮ ግን ያው ቅድም ባልኩ መረጃ መሰረት አሁን ያሉበት ከወገን ጦር ላይ እንዳልሆነ ግን አረጋግጠናል። በመቀጠል እነዚህ አመራሮች ይዘውት የሚሄዱት መረጃ ያነሳው ትክክል ነው። አንድ አመራር የነበር በተለይ ደግሞ በከፍተኛ ቦታ የነበር ትግል ሲሄድ በተለይ ደግሞ እንደዚህ አስቦበት አቅዶበት የኋላ ያደረ ግንኙነት አድርጎ ከሆነ ራሱን የቻለ ጥሎት የሚሄደው ስጋት ይኖራል። ነገር ግን እንዳልኩ ድርጅታችንም እዙም ከዚህ በፊት እነዚህን የድርጅታችን አመራሮች ክትትል ሲያደርግባቸው ስለቆየ በተቻለ መጠን ዳሜጁን ለመቀነስ የሚያመጡትን ጉዳት ለመቀነስ ጥረት በሚያደርግ ስራ ተሰርቷል። ነገር ግን ያው
ትግል እስከሆነ ድረስ ምንጊዜም ጥንቃቄ ያስፈልገናል። እነሱ አይደሉም ገና ዛሬም በትግላችን ውስጥ እኮ በርካታ ሰርጎ የገባ አካል ሊኖር ይችላል። ስለዚህ ምንጊዜም ቢሆን ራሱን የቻለ እያንዳንዱ ታጋይ እያንዳንዱ አደረጃጀት በጥንቃቄ እንዲሄድ በዚህም ዙሪያ የግንዛቤ ማስጨበጫ ስራዎችም ጭምር እየተሰሩ ነው ያሉት። አሁንም ቢሆን እነዚህ እንግዲህ ከትግላችን ውስጥ የሄዱ አካላት ጥቃት አያደርሱም ማለት አይደለም። ለጠላት ውለው አድረው ጠላት ሊያገለግሉ ይችላሉ። ይህን ትናንት ከትናንት ወዲያ ስላየ ነው ማለት። ነገር ግን ያን ያክል ችግር የሚፈጥርበት ቁመና ላይ ግን አይደሉም። ምክንያቱም ታጋይ ነህ፣ በረሃ ላይ ነው ያለው፣ ጫካ ላይ ነው ያለው፣ የሆነ ቦታ ላይ ቁጭ ብለህ የምትጠብቅ አይደለም። በዚህ ልክ ጥንቃቄዎች እየተደረጉ ስለሆነ ከእነሱ ጋር የነበሩ ግንኙነቶች መረጃዎችን ይዘው ሊሄዱ ይችላሉ። ግን ደግሞ ታጋይ ምንጊዜም ተለዋዋጭ የሆነ እቅድ ነው የሚኖረው። ትናንት የነበረን ይዘህ አትቀጥልም። ምንጊዜ እንዲሆን ራስህን ከጠላት ቁመና ጋር እያነጻጸርክ ተለዋዋጭ በሆነ ሁኔታ ላይ ስለሆነ የምንሄደው ለተቋማችን ያን ያክል ትልቅ ስጋት የሚሆን ነገር የለው። ይዘውት የሚወጡት መረጃ ሌላ ነገር ሊኖር ይችል ይሆናል። እሱም ወደፊት እያየን እንደ ተቋም ምላሽ ስለምንሰጥበት ያን ያክል ብዙም ስጋት የሚሆን አይደለም የሚል ሀሳብ ነው ያለኝ። መሰለኝ እንግዲህ ኢንጂነር አሻግሬም ምናልባት ለደጋፊዎቻችሁ ለሰራዊቱ እንዲህ አይነቱ ነገር የድርጅት መዳከም መስሎ እንዳይታይ፣ ምክንያቱም እንዲህ አመራር የነበሩ ሰዎች ድንገት አይደለም በእርግጥ እንደገለጻችሁት ስትከታተሏቸው እንደቆያችሁ ነው ነገራችሁን። ነገር ግን የሚፈጥረው ነገር አለ ድርጅቱ ላይ አጠቃላይ ተቋሙ ምን ላይ ነው ያለው? በእንደዚህ አይነት ሁኔታስ በቀጣይ ትግሉን ለመምራት የሚያስችል ቁመና ላይ ይገኛል ወይ? ነገ ከነገ ወዲያ ተመሳሳይ ነገሮች ላለመከሰታቸው ምን ዋስትና አለ? የሚሉ ጥያቄዎችን ጨምሮ አሁን ምናልባት በቅርቡ በቴሌቪዥን ላይ ቀርበው የሚናገሩት ነገር ይኖራል። ፕሮፓጋንዳው ይሰራል በእናንተ ላይ። እነ ማስረሻ ሰጤም መንግስት ጋር ቀርበው የሚናገሩት እንደሚኖር እንጠብቃለን። ለማንኛውም ለደጋፊዎቻችሁ ለሰራዊቱ የምትነግሩት ነገር አለ? በዚህ አጋጣሚ አጠቃላይ ተቋማችሁን በተመለከተ። ትግል በግለሰቦች ላይ የተንጠለጠለ ትግል አይደለም። የአማራ ህዝብ አምጦ የወለዳቸው የቁርጥ ቀን ልጆች አሉት። መሪ የሚሆኑ ጀግኖች አሉት። አንድ ትግል የሚነሳው ግለሰቦችን ተማምኖ አይደለም፣ የሚታገልለትን ህዝብ እና ሰራዊት ተማምኖ ነው። ስለዚህ ሰራዊታችንም ሆነ ህዝባችን በምንም ታምር የአማራ ትግል የማይቀለበስ እንደሆነ ከዚህ በፊትም አስቀድሞ እንደሚያውቅ እናውቃለን። ትግላችንም ደግሞ ፈጽሞ የማይቀለበስ ሊቀለበስም የማይችል መሆኑን መናገር እንወዳለን። በመሆኑም በተጨባጭ አንዳንድ ግለሰቦች እንዲህ አይነት ክደት ውስጥ ሲገቡ ህዝባችን በፍጹም መደናገጥም እንደሌለበት፣ ሰራዊታችንም በዛው ልክ መደናገጥ እንደሌለበት የሚያስደነግጥም ስላልሆነ ነገሮች በተለያዩ ጊዜያት ግልጽ እየሆኑ ስለመጡ ለማለት ያክል ነው። ትግሉ ይቀጥላል። የበለጠ እንጠነክራለን፣ የበለጠ እንበረታለን፣ የበለጠ ድርጅታዊ ቁመና ይኖረናል ማለት ነው። አመሰግናለሁ። ረዳት ፕሮፌሰር ጌታ አስራደ፣ እንግዲህ በመጨረሻ ምን ማለት ይቻላል? ያው ያለውን ነገር ለህዝብ አቅርባችኋል፣ አሳውቃችኋል፣ ሰዎቹ ያሉበትንም ሁኔታ ገልጻችኋል። እንግዲህ ማረፊያቸው የት እንደሚሆን እናንተ ማረጋገጫ ባይኖርም መረጃዎች ግን እየወጡ ነው። በቅርቡ በአገዛዙ ፕሮፓጋንዳ አቅጣጫ ተሰጥቶ ከፍተኛ ስራ ሊሰራ እንደሚችል እንጠብቃለን። ከአገዛዙ ባህሪ ተነስተን ማለት ነው። በመጨረሻ ምን ማለት ይቻላል? አመሰግናለሁ መሳይ። እንግዲህ ማለት የሚቻለው ምንድን ነው? ትግል ሂደት ነው። በተለይ ደግሞ የፋኖ ትግል ለየት የሚያደርገው መሳይ በተደጋጋሚ እንደምንለው ከህዝባዊ እምቢተኝነት ነው። ፈሙዝ ታጥቆ ወደ ጫካ ወርዶ በተደራጀ መንገድ ተቋም መስርቶ ራሱን በዚህ በድርጅት ደረጃ ያቆመና ይሄ የእድገት ደረጃ እኔ በተደጋጋሚ ይለዋለሁ። በአጋጣሚ ይህንን ትግል ራሱን እያጠራ ነው የሚሄደው። አመራሩን እያጠራ፣ አባሉን እያጠራ፣ መስመሩን እያስተካከለ ነው የሚሄደው። በዚህ ትግል ሂደት ውስጥ ምንጊዜም የጀመረው ሁሉ አይጨርስም። በየመሃሉ ደክሞት የሚያቆም ይኖራል። የጠላት ተልዕኮ ይዞ የሚያቋርጥ ይኖራል። ወይንም ደግሞ ሌላ መስዋዕት የሚከፍልም ይኖራል። ስለዚህ ትግላችን ምንጊዜም ይህን ሁሉ ዋጋ እየከፍል ከዚህ የደረሰው የሂደት ጉዳይ ስለሆነ ነው። በእርግጠኝነት የምናየው ምን መሰለህ? ትግሉ ራሱን እያጠራ በሄደ ቁጥር ከዚህ በኋላ ቢያንስ ውስጥ ላይ ያሉ ፈተናዎች እየቀነሱ ትኩረታችን በሙሉ ወደ ጠላት የሚሆንበት እድል ነው ያለ። በነገራችን ላይ ቅድም እንዳልኩ እነዚህ ጥርጣሬዎች ሲመጡ ብዙ ጊዜ የትግሉ ባህሪ ስለሆነ ከወዳጅም ከጠላትም ከሌላም ከማታውቀው ጥቆማም ይመጣብሃል። ምንም አይነት ስህተት እንዳይኖር በሚል እጅግ በጥንቃቄ ተመርምሮ ይሄ ውሳኔ ሲወሰን የእነዚህ ሰዎች አላማቸው እስከ የት ነው የነበረው፣ ኔትወርካቸው ከነማን ጋር ነው የሚለውን ሁሉ ድርጅቱ በሙሉ መርምሮ ጨርሷል። አሁን ባለበት ቁመና ተቋሙ ያለበትን ሁኔታና እነዚህ አካላት የሄዱበትን ርቀትም ጭምር ያለውን የስጋት ደረጃም ቀድሞ ገምግሞ ስላስቀመጠ ያንን የዳሜጅ ኮንትሮል ቀድሞ አስቀምጧል። ስለዚህ የሚያሳየን ምንድን ነው? በትግሉ ሂደት ውስጥ ምንጊዜም ቢሆን እየጠራ እንደ መስከረም ኩልል እያለ የሚሄድበት ቀን እየመጣ መሆኑን ከዚህ በኋላ የውስጥ
ፍትጊያዎችና የውስጥ መጓተቶች ሳታውቀውም ቢሆን ተልኮዞ የመጣውን አካል እያጠራ መሄድህ ድርጅታችን ምን ያክል በተሻለ መስመር መሄዱንና ነገሮችን አጥርቶ ሌላ ዳሜጅ ሳይደርስበት መቆጣጠር መቻሉን ነው። በነገራችን ላይ ሁለቱም ይዘውት የሄዱት የሰው ኃይል የለም፣ ይዘውት የሄዱት መሳሪያ የለም። ቅድም እንዳልከው ምናልባት አንዳንድ በስብሰባ ሲሳተፉ ያገኟቸውን መረጃዎች ሊይዙ ይችላሉ። ከዛ ያለፈውን ነገር ድርጅቱ በጥንቃቄ ኮንትሮል ሲያደርግ መቆየቱንም ጭምር ነው የሚያሳየን እና ይሄ ደግሞ እያራገፍክ ነገ እንደ ወርቅ የጠራ ድርጅት ለመሆን መሄዱን የሚያሳየን ነው። በዚህ አጋጣሚ እንግዲህ የትግላችን ደጋፊዎች፣ ሰራዊቶቻችን፣ ህዝባችንም ጭምር ሊያውቀው የሚገባ ነገር ትግል በእንዲህ አይነት መንገድ እየጠራ እንደሚሄድና አሁን ወደ ተሻለ ደረጃ መድረሳችን የሚያሳይ ነው። ይሄ ብቻ አይደለም። ምናልባትም በትግላችን ውስጥ የተለያየ ተልዕኮ ያላቸውን አካላት በምን አይነት መንገድ ማኔጅ ማድረግ እንደምንችል ይህን ቁመናችንም ጭምር የሚያሳይ ነው እና የአሸናፊነት የብቃት አቅም መለኪያ ስለሆነ እኔ በተለይ እንዳፋድ እውነት ለመናገር በጣም በኩራት የምንናገረው ነገር በስሜት የምንወስነው ነገር የለም። እያንዳንዱን ጉዳይ በብስለትና በስሌት ተሰርቶ ከዚህ መድረሱንም ጭምር ነው መናገር የምንፈልገው። ስለዚህ ትግሉ በዚህ መንገድ እየጠራ የሚሄድ መሆኑን ትልቅ ማሳያ እንደሆነ ተደርጎ ነው የሚወሰደው። በትግላችን በድርጅታችንም ውስጥ በእርግጠኝነት ነው የምነግርህ የተሻለ መልካም ነገርን ነው የሚመጣው እንጂ ሊያጎድለው የሚችለው ነገር እንደሌለ በእርግጠኝነት መናገር ይቻላል። ይህን ነው ማለት የምፈልገው። መሳይ አመሰግናለሁ። በጣም ነው የማመሰግነው ሁለታችሁንም። ኢንጂነር አሻግሬ ባየህ በአማራ ፋኖ ህዝባዊ ድርጅት የጎጃም ጠቅላይ ግዛት እዝ ስራ አስፈጻሚ፣ እንደዚሁም ረዳት ፕሮፌሰር ጌታ አስራደ የአማራ ፋኖ ህዝባዊ ድርጅት አፋሃድ የፖለቲካ ጉዳዮች መምሪያ ኃላፊ፣ ሁለታችሁንም ከልብ አመሰግናለሁ። እንግዲህ ተጨማሪ መረጃዎች ካሉ በቅርቡ እንደምትገልጹልን ተስፋ በማድረግ ሰናበታለሁ። ጊዜ ይስጥልኝ። እናመሰግናለን።